በአሁኑ ሰዓት በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ ላይ አጥልቶ ያለው ጥቁር ደመና ተራ የፖለቲካ ውጥረት ሳይሆን መላውን ዓለም ወደማይቀለበስ የታሪክ አዙሪት ሊከት የሚችል ግዙፍ የጂኦፖለቲካ ፍንዳታ ዜማ ነው። በዚያ ጠባብና ስልታዊ የውሃ መተላለፊያ ላይ የባህሩ ሽታና የዲፕሎማሲው ሹክሹክታ ተቀላቅለዋል። የዓለም የነርቭ ማዕከል የሆነው ይህ ስፍራ ዛሬ የሁለት ሀያላን ፍላጎቶች መጋጫ ሆኗል። በአንድ በኩል የነጻነት ፕሮጀክት ፍሪደም በሚል ታላቅ ስያሜ የባህር ሰርጡን ቁልፍ ለመስፈር የቆረጡት ዶናልድ ትራምፕ፣ በሌላ በኩል ደግሞ ደህንነቱ በእጃችን ነው በሚል ስሜት የአሜሪካንን ባህር ኃይል የሚገዳደረው የኢራን ወታደራዊ እዝ ፊት ለፊት ተፋጧል። ይህ ፍጥጫ ከቃላት አልፎ ወደ ብረት ግንኙነት እየተቀየረ ባለበት በዚህ ቅጽበትም ዓለም ትንፋሿን ዋጥ አድርጋ ቀጣዩን እርምጃ እየጠባበቀች ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደተለመደው በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባስተላለፉትና ዓለምን ባናወጠው መልእክታቸው አሜሪካ በሆርሙዝ የባህር ሰርጥ ላይ ታግተውና ተዘግቶባቸው የቆዩ መርከቦችን ነፃ ለማውጣት መነሳቷን ተናገሩ። ትራምፕም ይህን ሂደት ሁማኒታሪያን ወይም ሰብአዊ ሲሉ ቢጠሩትም ከጀርባው ግን እጅግ ግዙፍ የሆነ ወታደራዊ ጡንቻ ማሳያ መሆኑ ለማንም ግልጽ ነው። መርከቦችና መርከበኞች በሰላም ወጥተው ወደ ስራቸው እንዲመለሱ እናደርጋለን ያሉት ትራምፕም ይህ የነጻነት ፕሮጀክት ሰኞ ጠዋት በመካከለኛው ምስራቅ ሰዓት አቆጣጠር እንደሚጀመር ቀነቀጠሮ አስቀምጠው ነበረ። ፕሬዚዳንቱ አክለው የሰጡት ማስጠንቀቂያ ግን የጦርነት አዋጅ የሚያክል ከባድ ነበር። በማንኛውም ሁኔታ በዚህ ሂደት ላይ ጣልቃ የሚገባ ካለ ያ ጣልቃ ገብነት በሚያሳዝን ሁኔታ በኃይል ምላሽ እንዲሰጥ ይደረጋል ማለት ቴህራንን በቀጥታ አስጠንቅቀዋል። የኢራን ምላሽ ግን ብዙም አልዘገየም። ትራምፕ መልእክታቸውን ካስተላለፉ ከጥቂት ሰዓታት በኋላ የኢራን የጦር ኃይሎች ጥምር ዕዝ ኃላፊ አሊ አብዱላሂ በመንግስት መገናኛ ብዙሃን በኩል ባወጡት መግለጫ አሜሪካና የዓለምን የባህር ኃይል የሚገዳደር ቀጭን ማስጠንቀቂያን ሰጥተዋል። የሆርሙዝ የባህር ሰርጥ ደህንነት በእጃችን ያሉት አብዱላሂ ማንኛውም የመርከቦች እንቅስቃሴ ከኢራን ጦር ኃይሎች ጋር ካልተቀናጀና ካልተናበበ ዋጋ እንደሚያስከፍል በግልጽ ዝተዋል። ይህ የቴህራን አቋም ለትራምፕ የነጻነት ፕሮጀክት የተሰጠ ቀጥተኛ ምላሽ ነው። ለሁለት ወራት ያህል የሆርሙዝን የባህር ሰርጥ ዘግታ የዓለምን የነዳጅ ገበያ ያናወጠች የቆየችው ኢራን ዛሬም የባህሩ ጌታ እኔ ነኝ እያለች ቀጥላለች። በዚህ በሁለቱ ሀገራት ፍጥጫ መሃል ግን ሌላ አነጋጋሪ ክስተት አለ። እንደ ዓለም አቀፉ የባህር ድርጅት አይኤምኦ መረጃ ከሆነ በዚህ ግጭት ምክንያትም በመቶዎች የሚቆጠሩ የንግድ መርከቦችና ወደ 20 ሺህ የሚጠጉ መርከበኞች በባህሩ ላይ ታግተው ይገኛሉ። እነዚህ መርከበኞች ለሳምንታት በውሃ ላይ ተንሳፈው የሚበሉትና የሚጠጡት እያለቀባቸው ከዚህም በላይ በማንኛውም ቅጽበት በሚወረወር ሚሳኤል አሊያም ድሮን ለመመታት በስጋት ውስጥ ይገኛሉ። የትራምፕ የነጻነት ፕሮጀክት ለእነዚህ ሺዎች ተስፋ ይዞ የመጣ ቢመስልም በተግባር ግን ጦርነቱን የማቀጣጠል አቅሙ ከፍተኛ ነው። አሜሪካ ይህንን ፕሮጀክት ተግባራዊ ለማድረግ ያሰለፈችው ኃይል ምን ያለ ጉዳዩ ትኩረት እንደሰጠችው ያሳያል። የአሜሪካ ማዕከላዊ ሴንትኮም እንደገለጸው ለዚህ ዘመቻ 15 ሺህ ወታደራዊ ሰራተኞች፣ ከ100 በላይ በየብስና በባህር ላይ የተሰማሩ የጦር አውሮፕላኖች፣ ግዙፍ የጦር መርከቦችና ድሮኖች ተዘጋጅተዋል። ዓላማውም በሆርሙዝ የባህር ሰርጥ ላይ የንግድ መርከቦችን ነጻ እንቅስቃሴ ማረጋገጥ እንደሆነ ተገልጿል። ይሁን እንጂ የአሜሪካ ስልት ቀጥተኛ አጃቢነት ሳይሆን ረቂቅ የሆነ የመረጃና የመንገድ አመላካችነት ስራ እንደሆነ የአክሲዮስ ዘገባ ያመላክታል። አሜሪካ መርከቦቹን በቀጥታ ከማጀብ ይልቅ በኢራን ጦር ፈንጂ ካልጠመደባቸው አስተማማኝ መንገዶች እንዲጓዙ መረጃ ትሰጣቸዋለች። የአሜሪካ የጦር መርከቦች ግን በአቅራቢያ ሆነው ኢራን ጥቃት ለመሰንዘር ብትሞክር ወዲያውኑ ምላሽ ለመስጠት አድፍጠው ይጠብቃሉ ሲል የአክሲዮስ ዘጋቢ ባራክ ራቪድ የፔንታጎን ባለሥልጣናትን ጠቅሶ በዘገባው አስፍሯል። ይህ ስልታዊ ዝግጅት ባለበት ወቅት ግን ትራምፕ ቃላቸውን በሰጡ በሰዓታት ውስጥ በባህሩ ላይ ሌላ አስደንጋጭ ክስተት ተከስቷል። የዩናይትድ ኪንግደም የባህር ንግድ ኦፕሬሽን እንደገለጸው ከሆነ አንድ የነዳጅ ጫኝ መርከብ ካልታወቁ አቅጣጫዎች በተኮሱ ተወርዋሪ መሳሪያዎች ወይም ፕሮጀክታይልስ መመታቱን ሪፖርት አድርጓል። ምንም እንኳን የመርከቧ ሰራተኞች ደህና መሆናቸው ቢነገርም ጥቃቱ የፈጸመው በተባበሩት አረብ ኤምሬትስ ፋይጃይራ ሰማያዊ ክፍል መሆኑ ሁኔታውን ምን ያህል አሳሳቢ እንደሆነ ያሳያል። ትራምፕም መርከቦችን ነጻ ወጣለሁ ባሉ ማግስት እንዲያለ ጥቃት መፈጸሙ ኢራን ወይ ተላላኪዎቿ ለትራምፕ ማስጠንቀቂያ የሰጡት ምላሽ እንደሆነ የሚገመት ነው። የባህር ላይ ስጋቱ አሁንም እጅግ አደገኛ በሚባል ደረጃ ላይ እንደሚገኝ ኤጀንሲው አስጠንቅቋል። ኢራን ላለፉት 2 ወራት የራሷን መርከቦች ብቻ ያሳለፈች ሌላውን መላውን ዓለም በመዝጋቷ የነዳጅና የኢነርጂ ዋጋ በዓለም ዙሪያ ሰማይ ነክቷል። ይህ ደግሞ በምርጫው ዋዜማ ላይ የሚገኘውን የትራምፕና የአሜሪካን ኢኮኖሚ ክፉኛ እየፈተነ ይገኛል። አሜሪካ በበኩሏ በኢራን ወደቦች ላይ የራሷን የባህር ከበባ ብጥልም ኢራን ግን ሆርሙዝን እንደ ታላቅ የመደራደሪያ ካርድ ይዘዋለች።
የኢራን የቅርብ ጊዜ ጥያቄ የኒኩለር ድርድሩ ሌላ ጊዜ ተላለፍልኝ የሚል ቢሆንም ትራምፕ ግን ጦርነቱ የጀመሩት ኢራን ኒኩለር እንዳይኖራት መሆኑን በመግለጽ ስምምነቱን ውድቅ አድርገዋል። ይህ የሁለቱ ሀገራት ግትርነት አሁን በሆርሙዝ ባህር ላይ ወደሚታየው የጦር መርከብ ውስጥ ትንቅንቅ አምርቷል። የኦማን ሚናም በዚህ ፍጥጫ ውስጥ ጎልቶ ይታያል። የባህር ደህንነት ኤጀንሲዎች መርከቦች በደቡባዊ የኦማን ባህር ግዛት በኩል እንዲጓዙና ከአሜሪካ የጥበቃ ቀጠና ጋር እንዲናበቡ ምክር እየሰጡ ነው። ኦማንም ለዘመናት በኢራንና በአሜሪካ መካከል የሰላም ድልድይ ሆና ብትቆይም ዛሬ ግን የባህር ግዛቷ የጦር መርከቦች መጠጊያ ሆኗል። ፓኪስታንም በበኩሏ የሁለት ወገን ውስጥ ውጥረት እንዲረግብና ቢያንስ በስልክም ቢሆን ንግግር እንዲጀምሩ ብትማጽንም በዋሽንግተንና በቴህራን መካከል ያለው የጥላቻ ገደል ግን ከቀን ወደ ቀን እየሰፋ ነው። በዚህ ታሪክ የፍጥጫ ውስጥ አሁን ዓለም የደረሰችበት ነጥብ የመጨረሻው የትዕግስት ወሰን ላይ ነው ማለት ይቻላል። የዶናልድ ትራምፕ የነጻነት ፕሮጀክት በወረቀት ላይ ሰብአዊ እርዳታ ቢመስልም በተግባር ግን የኢራን የባህር ላይ በላይነት የሚፈታተን ቀጥተኛ ወታደራዊ እርምጃ ነው። 15,000 የአሜሪካ ወታደሮችና ከ100 በላይ ዘመናዊ የጦር አውሮፕላኖች በሆርሙዝ ሰማይ ላይ ጋንዣበቡ ያሉት ለሰላምታ አይደለም። ይልቁንም ቴህራን ለሁለት ወራት ያህል የዘረጋችውን የባህር ላይ ሰንሰለት ለመበጠስ ነው። ትራምፕም በኃይል ምላሽ እንሰጣለን ሲሉ፣ ኢራን ደግሞ ደህንነቱ በእጃችን ነው በማለት መመለሷ ሁለቱ ሀገራት ከቃላት ጦርነት አልፈው ወደ ቀጥተኛ ወታደራዊ ግጭት ለመግባት የጣት ያህል ብቻ እንደቀራቸው ያሳያል። በጣም የሚያሳስበው ግን ትራምፕ ቃላቸውን በሰጡ በሰዓታት ውስጥ በባህር ሰርጡ ላይ በንግድ መርከቦች ላይ ጥቃት መሰንዘሩ ነው። ይህ የሚያሳየው ኢራን ወይም የቀጠናው ታጣቂዎች ለአሜሪካ የነጻነት ፕሮጀክት ያላቸው ምላሽ በጥይትና በሚሳኤል የታጀበ መሆኑ ነው። አሜሪካ መርከቦችን በቀጥታ ከማጀብ ይልቅ የመረጃና የመንገድ አመላካችነት ስራ ለመስራት ማቀዷ ምናልባትም ቀጥተኛ ጦርነትን ለማስወገድ የምታደርገው ጥረት ሊሆን ይችላል። ነገር ግን የኢራን ወታደራዊ እዝ ያለኛ ፍቃድ ማንም አይንቀሳቀስም ማለቱ ይህን ከአሜሪካን ስልት ክፉኛ ይፈታተኗል። ለሳምንታት በውሃ ላይ ታግተው የቆዩት 20 ሺህ መርከበኞች ዕጣ ፈንታ አሁን በዋሽንግተንና በቴህራን በሚደረገው የኃይል ፍልሚያ ላይ ተንጠልጥሏል። የነዳጅ ዋጋ መናር የዓለምን ኢኮኖሚ ያናወጠ ባለበት በዚህ ወቅትም የሆርሙዝ የባህር ሰርጥ መከፈት ለዓለም ትንፋሽ ቢሆንም ሰርጦ የሚከፈተው ግን በታላቅ ደም መፋሰስ ሊሆን እንደሚችል ይገመታል። ትራምፕም የንግድ ስራችሁን ቀጥሉ ያሉ ቢሰብኩም የባህር ላይ ስጋቱ ግን አሁንም እጅግ አደገኛ በሚባል ደረጃ ላይ ይገኛል። በቀጣዮቹ ጥቂት ሰዓታት ውስጥም በአትላንቲክና በፋርስ ባህረ ሰላጤ መካከል የሚደረገው የዲፕሎማሲ ሽኩቻ መጨረሻ ምን ይሆን? የትራምፕ የነጻነት ፕሮጀክት ድል ይቀዳጃል ወይስ የሆርሙዝ የባህር ሰርጥ የአሜሪካ ባህር ኃይል መቃብር ይሆናል? ዓለም አሁንም ትንፋሿን ወጥ አድርጋ ትጠብቃለች። በአጠቃላይ የሆርሙዝ የባህር ሰርጥ ዛሬ የዓለም ፖለቲካ የሚለካበት ሚዛን ሆኗል። የትራምፕ የነጻነት ፕሮጀክት መርከቦቹን ነጻ ያወጣቸዋል ወይንስ መላውን ዓለም ወደ ታላቅ የባህር ላይ ጦርነት ይከታቸዋል የሚለው ጥያቄ መልሱ የሚገኘው በሚቀጥሉት ጥቂት ሰዓታት ውስጥ በሚወሰዱ ወሳኝ እርምጃዎች ላይ ነው። 15,000 የአሜሪካ ወታደሮች፣ 100 አውሮፕላኖችና ድሮኖች በአንድ በኩል፣ የኢራን ወታደራዊ እዝ ማስጠንቀቂያ በሌላ በኩል ሆነው ዓለምን በስጋት እያናወጧት ይገኛሉ። 20 ሺህ መርከበኞች የሰላምን አየር ለመተንፈስ ሲናፍቁ፣ የባህሩ ሰማይ ግን በሚሳኤሎችና በድሮኖች ተውጧል።